እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ውን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል።